ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጨብሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡ በአክብሮት እየጋበዝን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ሁለተኛው ክፍል የዕለተ ቅዳሜ ፕሮግራማችን ትኩረት የሚያደርገው በለንደን ደርቢ በሰሜን ለንደን ደርቢ የሚደረገውን የእሁዱን ጨዋታ በቶትናም እና አርሴናል መካከል ተጠባቂው ትልቁ የለንደን ደርቢን የመጀመሪያ ክፍል አንዳንድ ነጥቦች ላይ እስቲ እንወያይ። በመረጃም በወቅታዊ በሚወጡ አንዳንድ ጥቆማዎችም ጠቅለል አድርገን ከአርሴናል ጋር በተያያዘ በተለይ ከወልቭስ ጨዋታ በኋላ በርካታ ጉዳዮች ተነስተዋል። ትናንትናም ሰፋ ላለ ደቂቃ የራሳችንን ሀሳብ ከነጮቹ አገናኝተን አንዳንድ ነጥቦች ላይ ተወያይተናል። እስቲ ይሄ ፕሮግራም ደግሞ እንደ መጀመሪያ ክፍል እንያዘውና አንዳንድ ነጥቦች ላይ ካሉ ወቅታዊ መረጃዎች የቡድን የተለያዩ መረጃዎች ጋር ያይዘን በዚህ ፕሮግራም እንወያያለን። በተለይ ቶትናም አዲስ አሰልጣኝ ሾሟል። እንደምታውቁት ኢጎር ቱዶር ክሮሺያዊው የበለጠ የጣሊያን እግር ኳስ ኤክስፒሪየንስ በመጫወትም በማሰልጠንም ያለው የባክስሪ ሲስተም የሚጠቀም ባለብዙ ልምድ ያለው አሰልጣኝን ቀጥረዋል እና ትናንት በነበረው ጋዜጣዊ መግለጫ በትሬኒንግ ግራውንድ ላይ 13 ተጫዋቾችን ብቻ ነው ያገኘሁት። ይሄ በቂ ነው ወይም ጥሩ ነው እያልን አይደለም፣ ግን ይህን ጨዋታ ባሰብነው ባቀድነው ደረጃ አስፈላጊውን ነገር ይዘን ለመውጣት ወይም ድል ለማድረግ በቂ ነው ብዬ አስባለሁ የሚል አስተያየት ሰጥተዋል። በውስንና በጠባብ የተጫዋች አማራጭ ለንደን ደርቢ የማሸነፍ ትልቅ ፍላጎት አሰልጣኙ ሊያንጸባርቁ ይችላሉ ያሉ እውነታዎችን ደግሞ ወደ መሬት ወርደን እንመለከታለን። በተቃራኒው ደግሞ የሚካኤል አርቴታ አርሴናል በድሎችና በስኬቶች መሃል ብቻ ከቡድኑ አጠገብ መቆም እንደሌለበትና ደጋፊው ሪያክት እያደረገ ያለበትን መንገድን በማንሳት የተሻለውን አርሴናል በለንደን ለማሳየት እንግዲህ የተለየ ዝግጅት ማድረጋቸውም እንዲሁም ትናንትና አንድ ዘገባ ስመለከት ነበር። ስካይ ስፖርት ላይ ምናልባት ካልተመለከታችሁ ገብታችሁ ተመልከቱ። ዴክላን ራይስ ቆይታ አድርጓል፣ ኢንተርቪው አድርጓል። በተለያዩ ሚዲያዎች ይሄ ኢንተርቪው ወጥቷል። ከወልቭሱ ጨዋታ በኋላ ያልተለመደ ሚቲንግ በነጋታው ጠዋት በአርሴናል የልምምድ ማዕከል ተደርጓል እና በዚህ ዙሪያ ጠንከር ያሉ ሀሳቦች መነሳታቸውን ራይስ አንስቷል። ቡድኑን ዳግም ወደ የሚታወቅበት ፎርሙ ለመመለስ ሁሉም የየድርሻውን ኃላፊነት እንዲወጣ ጠንከር ያለ ስብሰባም አስፈላጊውን ጉዳይ ተነስቶ በአግባቡ እዛ ጋር መወያየት ችሏል። ነገር ግን ከዚህ ጨዋታ ቀደም ብሎ አድማጮች አንድ ጉዳይ ምናልባት ታዝባችሁ ከሆነ አላቅም፣ አርሴናል ቴክኒካል ዳይሬክተሩን ጄምስ ኤሊስን ትናንትና አሰናብቷል። ከክለቡ በቴክኒክ ዳይሬክተርነት ላለፉት 7 ወራት ሲሰራ የቆየ በአርሴናል ውስጥ ደግሞ ባለፉት 6-7 ዓመት ቆይታ ያደረገ ነገር ግን በቴክኒክ ዳይሬክተርነት ከተሾመ በኋላ ባለፈው 7 ወራት ከአንድሬስ ቤርታ ጋር በመስራት በተለይ አንድሬስ ቤርታን በማገዙ በኩል በሳመር የጄሰን አይቶ አርሴናልን ከረጅም ዓመት በኋላ እኚህ የበርካታ ቋንቋ ተናጋሪ ቴክኒክ ዳይሬክተር ከለቀቁ በኋላ ጄሰን አይቶን በመተካት እዛው የአርሴናል ሪኩፕመንት አባል የነበረ በሙያው ላይ ጠንካራ ግለሰብ እንግዲህ ወደ ስፖርቲንግ ዳይሬክተርነት ቦታ ከፍ ብሎ የጄሰን አይቶን ቦታ ተክቶ ከአንድሬስ ቤርታ ጋር በጋራ ሲሰራ ነበር። በቅርብ ሳምንት በተደረገው ጠለቅ ያለ ግምገማ እንግዲህ ይሄን ቴክኒክ ዳይሬክተር በቀጥታ ክለቡን ለማሰናበት ወስኗል። በዚህ መሰረት እንግዲህ
አርሴናል ቴክኒክ ዳይሬክተሩን ጄምስ ኤሊስን ከቡድኑ አሰናብቷል። ይሄ ለውጥ ግን በአትሌቲክስ ዘገባ ላይ ከተመለከታችሁ አላቅም ጠለቅ ያለ ለውጦችን ይዞ ሊመጣ እንደሚችልም ይጠረጠራል ይላል። ይሄ ጠለቅ ያለ ለውጥ የሚለው ጉዳይ ግን ከምን አኳያ ነው የሚለው የተብራራ ነገር የለም። ነገር ግን እኚህ ቴክኒክ ዳይሬክተር የተገመገሙበት ከስራቸው ላይ እንዲነሱ እንዲሰናበቱ የተወሰነበት ምክንያት እዛ ጋር በተለየ ሁኔታ ባይቀመጥም ግን አርሴናል ውስጣዊ የአስተዳደር ከፍተኛ ለውጥ ለማድረግ ከአንድሬስ ቤርታ መምጣት በኋላ አብሮ በጋራ ከክለቡ እቅድ ስትራቴጂ ቀጣይ ግብ ጋር የሚጓዙ በርካታ ጉዳዮችን ለማሻሻል ማቀዱን እዛ ዘገባ ላይ ተያይዞ ተነስቷል። ተጋጣሚ ቶትናም በኩል ደግሞ የኡጎር ቱዶር የስራ ቅጥር አይነት የሚያስገርም ነው። ለቀጣይ 12 ጨዋታዎች የሚቆይ እስከ ሳመር ድረስ የሚሰነብቱበት ስራን ነው እንግዲህ በኃላፊነት የተቀበሉት። ለ12 ጨዋታ ከወራጅ ቀጠናው 5 ነጥብ ርቀው የሚገኙትን ቶትናሞችን ለማትረፍ የተሰጠ ትልቅ ሹመት ነው። ትናንትና አሰልጣኙ እንዳሉት ከሆነ ተመልክታቸዋል። ቶትናም በሊጉ ይወርዳል ወይ? እንደማይወርድ 100% እርግጠኛ ነኝ ብለዋል። ከምን መመዘኛ ከምን መነሻ? ከእሁዱ ጨዋታ ጀምሮ ኡጎር ቱዶርን መመልከት እንጀምራለን። ግን ኡጎር ቱዶር ማን ናቸው? እስቲ በተወሰነ መልኩ ስለዚህ አሰልጣኝ ስለሚከተሉት ታክቲክ የአርሴናል ቡድን ደግሞ ያለው የኡጎር ቱዶር አይነት አሰልጣኝ የሚከተለውን ሲስተም በአብዛኛው መልኩ ያስመዘገቡት ውጤቶችን ከዚህ አጋጣሚ ጋር አያይዘን እናነሳለን። የአርሴናል በለንደን ደርቢ ከቼልሲ ጋር ከቶትናም ጋር በቀጣይ 2 ጨዋታዎች ከሜዳ ውጪና በሜዳው ጨዋታ ያደርጋል። እሁድ ከሜዳ ውጪ፣ በቀጣይ ደግሞ ከቼልሲ ጋር በሜዳው በኤምሬትስ ጨዋታ ያደርጋል። ከሁለቱ ክለቦች ጋር ያለው የለንደን ደርቢ ሪካርድ በቅርብ ዓመት ውስጥ አስደናቂ ነው። አርሴናል በአጠቃላይ በለንደን ደርቢ ባለፉት የአርቴታ አሰልጣኝነት ዘመን ከየትኛውም የለንደን ደርቢ አጠቃላይ ነጥቦች አንደኛ ላይ የሚቀመጥ ነው። በጣም ሰፊ የሆነ ልዩነት አለ። ዶሚኔት ለንደን ደርቢን ማድረግ ችሏል። በቅርብ ዓመት ውስጥ በአርቴታ የአሰልጣኝነት ዘመን ከሚመዘገቡ ጠንካራ ሪከርዶች እንደውም አንድ ዘገባ ላይ ስመለከት በእንግሊዝ እግር ኳስ የደርቢ የለንደን የተለያዩ ከተማዎች የደርቢ ጨዋታ ላይ ከፍተኛ ዊኒንግ ሬት በመያዝ እንደ አርቴታ የአሰልጣኝነት ዘመን አርሴናል ከፍተኛው የለንደን ጨዋታ ዶሚኔት ያደረገበት የለም። በጣም ሰፊ የሆነ ልዩነት አለና ይህንን ተከትሎ የእሁዱን ጨዋታ በምን አይነት መልኩ ኤክስፔክት እናድርግ? አንዳንዴ አሰልጣኝ የቀየረ ቡድን በስነቦና ደረጃ መልበሻ ቤት ውስጥ የሚያሳየው አዲስ መነቃቃት ወደ ድል እንዲመጣ ወይም የአሰልጣኝ የተሰናበተበትን መንገድ እንዲቀይር መንደርደሪያ ይሆናል። ከነዚህ ሁኔታዎች መካከል አንደኛውና ግንባር ቀደም ምናልባት ሊሆን የሚችለው ተጋጣሚ ያ ቡድን ይዞ የሚመጣውን የጨዋታ ስታይል ተገማች አለመሆኑ፣ በተለይ የመጀመሪያ ጨዋታ ከዛም በኋላ በሚያሳየው ካራክተር ቀጣይ ጨዋታዎች ላይ ክለቦች አዳፕት ያደርጋሉ። የመጀመሪያ ጨዋታ ይዞ የሚቀርበው የጨዋታው ስታይልና በሊጉ ላይ በጥንካሬው ላይ ያለው ቡድን ራሱን አዘጋጅቶ ከዛ ቡድን ድክመት ካለው ጥንካሬ ጋር ታክቲካል ባላንሱን ጠብቆ ይዞ የሚመጣበት የጨዋታ ስታይል ግልጽ ስላልሆነ ጨዋታውን አዳፕት ለማድረግ የመጀመሪያ 20-25 ደቂቃ በአብዛኛው ከተመለከታችሁ የአዳዲስ ክለቦችን አሰልጣኝ የሚገጥሙ የሊግ ቡድኖች የመጀመሪያ 45 በጣም ዶሚኔት ያደርጋሉ። ከዛም በኋላ ሁለተኛ 45 ያ ቡድን ሪያክት በሚያደርግበት መንገድ ነው የሊጉ ተፎካካሪ ቡድን ምላሽ የሚሰጠውና አዳዲስ አሰልጣኝ በቀየሩ ቁጥር በሊጉ ላይ የሚያሳዩት አዲስ ተነሳሽነት የዚህን ጨዋታ ተጠባቂነት ምናልባት ካለፉት ዓመታት ሪከርድና ከሚመዘገቡ ውጤቶች አንጻር በተወሰነ መልኩ ተጠባቂ አድርጎታል እንጂ የሚካኤል አርቴታ አርሴናል በቅርብ ዓመት ውስጥ ከቶትናም ጋር ያለው ሪከርድ በጣም አስደናቂና ውጤታማ ነው። በዚህ ጨዋታ ግን አንድ ጉዳይ የተመለከትኩት ምናልባት ትኩረት ላያገኝ ይችላል። ፒተር ባንክስ ናቸው የእሁድን ጨዋታ በመሃል ዳኝነት የሚዳኙት። የመሃል ዳኛው ነው የተሾሙት። እኚህ ዳኛ ደግሞ በዘንድሮ ፕሪሚየር ሊግ ጨዋታ ከየትኛው ዳኛ በላይ ከፍተኛ ቀይ ካርድ አሳይቷል።
4 ቀይ ካርድ የመዘዙ ዳኛ ናቸው። 72 ቢጫ ካርዶችን ሰጥተው 3ኛ ደረጃ ናቸው ከፍተኛ ቢጫ ካርድ በመስጠት። ከነዚህ 4 ቀይ ካርዶች ደግሞ 3ቱን የመዘዙት በደርቢ ጨዋታዎች ናቸው። በፕሪሚየር ሊግ በዘንድሮ ሲዝን በደርቢ ጨዋታዎች የተመዘገቡ ቀይ ካርዶችን በቀጥታ የመዘዙ ዳኛ ናቸውና ስትሬት ሬድ ካርድ ነው፣ ሁለተኛ ቢጫ ካርድ አይደለም። ቀጥታ ቀይ ካርድን የመዘዙ ዳኛ ናቸውና የእሁዱን ጨዋታ በመሃል ዳኛ የተሾሙት እኚህ ዳኛ ናቸው። በፕሪሚየር ሊጉ እንግዲህ በተለያየ ወቅት የምናነሳቸው ነጥቦች አሉ። ታስታውሱ እንደሆነ የመጀመሪያ ዙር ጨዋታ የደርቢውን አርሴናል ፍጹም የበላይነት ኢዜ በአስደናቂ ብቃት የታየበት ግሩም ደርቢ የምናስታውሰው የማርቲን ኦሊቨር በዳኝነት በኩል መሾማቸው ብዙ ሲያወዛግብ ነበር። በወቅቱም አንስተን ስንወያይ ነበር። ማርቲን ኦሊቨር የተሾሙበት የተለየ ምክንያት ምን ይሁን በሚል ስንወያይ ነበር። ምክንያቱም ማርቲን ኦሊቨር ለመጨረሻ ጊዜ እስከ ዘንድሮ የለንደን ደርቢን ጨዋታ እስከሚዳኙበት ወቅት ድረስ የነበራቸው የአርሴናልን ጨዋታ የመዳኘት በተጠናቀቀ ውድድር ዓመት ከወልቭስ ጋር አላግባብ ቀይ ካርድ ለማይል ሉዊስ ስኬሊ ከሰጡ በኋላ እዛ ጨዋታ ላይ በወሰዱት ውሳኔ ምክንያት የአርሴናልን ጨዋታ ሳይዳኙ ረጅም ጊዜ ቆይተው በለንደን ደርቢ የሾሟቸው። ከዛን አርሴናል ጨዋታውን በአግባቡ በማሸነፍ እዛ ላይ ምንም አይነት የዳኝነት ክፍተት ሳይታይ ዳኝነቱንም ጭምር ነበር ረቶ 3 ነጥብ ማግኘት የቻለው። በዚህኛውም ጨዋታ ግን የኚህ ዳኛ መሾም በቀጥታ ምን አይነት መልክ ይኖረዋል እንግዲህ እሁድ ምሽት የምንመለከተው ነው የሚሆነው። ታዲያ እስቲ የእሁዱን ጨዋታ በምን አይነት መልኩ እንመልከት? ስለ ኢጎር ቱዶር እስቲ አንዳንድ ጉዳዮችን እናንሳ። እኚህ ክሮሻዊ አሰልጣኝ ወደ ቶትናም ለቀሪ የውድድር ዓመታት ቡድኑን ከወራጅ ቀጠና እንዲያወጡ ያለውን የነጥብ ልዩነት አስፍተው ወደ ላይ ደረጃውን ከፍ ብሎ ይዘው እንዲያጠናቅቁ ይረዱ ዘንድ ካላቸው ያለፉት ጊዜያት ኤክስፒሪየንስ አንጻር ይህን ሹመት አግኝተዋል። በተለይ እንደምታስታውሱ በተጠናቀቀው የውድድር ዓመት ማርች ላይ የጁቬ አሰልጣኝ በመሆን ክለቡ በመጨረሻ 9 የሴሪያ ጨዋታ አንድ ጨዋታ ብቻ ሽንፈት አስተናግዶ 4ኛ ደረጃን ይዞ አጠናቆ ወደ ቻምፒየንስ ሊግ እግር ኳስ ተሳታፊ እንዲሆን ረድተዋል። ከዛ ቀደም ብሎ በ2023-24 በላዚዮ ማውሪሲዮ ሳሪን በመተካት 9ኛ ደረጃ ላይ የተቀመጠውን ቡድን በመጨረሻ 9 ጨዋታዎች 5ቱን በማሸነፍ ወደ ዩሮፓ ሊግ ቦታ ይዘው እንዲያጠናቅቅ ላዚዮን በመርዳት በኩል የተለየ ተጽዕኖ በመፍጠር 2 ጊዜ ደግሞ ወደ ኡዲኔዜ ላለመውረድ ቡድኑ ሲቸገር 2 ጊዜ በአሰልጣኝነት ተሾመው ኡዲኔዜን ከመውረድ መታደግ ችሏል እና የበለጠ እኚህን አሰልጣኝ ምናልባት ሊገልጽልን የሚችለው አንድ ቃል ቢኖር በጣሊያን እግር ኳስ ያለ ክሮሺያዊው ሳም አላዳይስ ልንል እንችላለን። ላለመውረድ የሚታገል ወይም ፎርሙን ያጣ ቡድንን በመጨረሻ በመያዝ ወደሚያስበው ወይም ወደ መጨረሻ ሰዓታት ወይም ወደ መጨረሻ ጨዋታዎች ሲቃረቡ ቡድኑ ማሳካት አለበት ተብሎ የሚጠበቀውን ውጤት ይዞ ማጠናቀቅ ነው። ጁቬ ወደ ቻምፒየንስ ሊግ እግር ኳስ ተሳታፊ መሆን፣ ላዚዮም ወደ ዩሮፓ ሊግ ውድድር ቦታ ይዞ ማጠናቀቅ፣ ኡዲኔዜን ደግሞ ካለመውረድ መታደግ ነበር። 2 ጊዜ ይህንን አድርገዋል። የኛ አሰልጣኝ ግን አንዳንድ ቁጥሮች እንደሚናገሩት ከሆነ በ2016-17 አንስቶ በጋላታሳራይ የአሰልጣኝነት ሹመታቸው አንስቶ በመጀመሪያ 10 ጨዋታ ያላቸውን ውጤት እስቲ እንመልከት። በጋላታሳራይ 4 ድል 5 አቻ 1 ሽንፈት በማስተናገድ በኡዲኔዜ 4 ድል 3 አቻ 3 ሽንፈት በማስተናገድ በሄላስ ቬሮና 5 ድል 4 አቻ 1 ሽንፈት በማስተናገድ በማርሴይ 6 ድል 2 አቻ 2 ሽንፈት፣ በላዚዮም 6 ድል 2 አቻ 2 ሽንፈት፣ በዩቬ 6 ድል 3 አቻ 1 ሽንፈት አስተናግደው 6ቱም ድሎች የተመዘገቡበት መንገድን በተለያየ መልኩ ስንመለከት አሰልጣኙ አዘውትሮ የሚጠቀሙት የጨዋታ ስታይል በአሰልጣኝነት ዘመናቸው ባለፉት ጊዜያት 95 በመቶ የቡድኑ በተለይ ከጁቬ ከላዚዮና በማርሴይ
በቶፕ ክለቦች ላይ ባደረጉት ቆይታ 3-4-2-1ን 55 ጊዜ በመጠቀም የአሰልጣኙ ታክቲክ ነው ተብሎ በአብዛኛው ይወሰዳል። እኚህ ክሮኤሽያዊ አሰልጣኝ በዚህ የጨዋታ ሲስተም ከፕሪሚየር ሊግ ውጪ ባሉ ሊጎች በሴሪያ እና በሊጋ በዚህ የጨዋታ ሲስተም እንግዲህ ስራቸውን ከጀመሩበት ጊዜ አንስቶ በቡድኑ ላይ ለውጥ አሳይተው ለቀጣይ ዓመት ኮንትራት ያገኛሉ። ነገር ግን በዛ ኮንትራት ልክ ስራቸው አይቀጥልም። ልክ እንደ ሳም አላዳይዝ ማለት ነው። ሳም አላዳይዝ ዌስትሃምን ሲያተርፉ አይተናል። ኤቨርተንን በተለያየ ወቅት ላለመውረድ የሚጫወት ቡድንን በመያዝ በሊጉ የመጨረሻ ጨዋታዎች ላይ የሚያስፈልጉ ታክቲካዊ ጉዳዮችን እንግዲህ አካል ብቃትን ባማከለ መልኩ ለውጥ በማድረግ የፈጠነ ውጤት ያመጡና ከሊግ እንዳይወርድ ያደርጋሉ። ከዛም በኋላ ግን ቀሪ የኮንትራት ዘመናቸው አይቀጥልም። ኢጎር ቱዶርም እንደዛ አይነት ተመሳሳይነት ባህሪ ያለው ነገር ግን ያጫወት ሲስተማቸው በዘመናዊ እግር ኳስ ውስጥ የሚፈለግ በተለይ የአንድ ለአንድ ፕሬሲንግ እና የሃይ ተርኖቨር ቡድን የመልሶ ማጥቃት ቡድን መሆኑን ተከትሎ ከፍተኛ የሎ ብሎክ ቡድን ነው በሜዳ ውስጥ የምንመለከተው። ስለዚህ በባክ ስሪ መጫወታቸው ይሄ ሲስተም ከዚህ በፊት በቶትናም ቤት አዲስ የጨዋታ ስትራክቸር አይደለም። በአንድ የውድድር ዓመት ሞሪሲዮ ፖቼቲኖ የባክ ስሪ ሼፕ ያለውን ቡድን ገንብቶ አሳይተዋል። ከዛም በኋላ አንቶኒዮ ኮንቴ ይህን ሲስተም ኑኖ ስፒሪቶ ሳንቶስ ወጥ ባይሆንም በዚህ በባክ ስሪ ሲስተም ተጫውተዋል። ነገር ግን የበለጠ በጣሊያን እግር ኳስ የሚወደደውን ሲስተም ፕሪሚየር ሊግ ላይ በመተግበር በኩል አንቶኒዮ ኮንቴ ናቸው በቼልሲ ቤት ውጤታማ የሆኑት በዚህ ሲስተም እና አመቱን ሙሉ በተመሳሳይ ስትራቴጂ በዚህ የጨዋታ ስታይል የሊጉን ዋንጫ አሸናፊ ሆኗል። ግን በሲስተም ደረጃ አልቀጠለም። ያጫወት የፕሪሚየር ሊጉ ኢንቴንሲቲ ፍጥነትና ጉልበት አመቱን ሙሉ በዚህ የጨዋታ ስታይል ለመጫወት በቂ የሆነ ዊንግ ባክ በቂ የሆነ የሁለት ደብል ፒቮት አማካዮች በጥራትም በኳሊቲም በጣም በላቀ ደረጃ በተለይ የፕሪሚየር ሊግ ስታንዳርድ የሚፈልገው ሲስተም መሆኑን ተከትሎ እንዲህ አይነት የጨዋታ ስትራቴጂ በብዛት ለመጠቀም ልክ በወቅቱ አንቶኒዮ ኮንቴ እንዳላቸው ዴብዝ ጥንካሬ ሊኖር ይገባል። ውጤታማ ሆኖ ቶትናም ካለበት ደረጃ አንጻር አንድ ስቴፕ አሻሽሎ ለማጠናቀቅ ምናልባት ለቀሪ 12 ጨዋታ ብቁ ሊሆኑ ይችላሉ። ግን በቀጣይነት ኮንትራት አግኝተው በዚህ አሰልጣኝ ውስጥ ቶትናሞች ለመዝለቅ የጨዋታው ስትራክቸር እና የሚከተሉት ፎርሜሽን ምናልባት በቶትናም የዝውውር ፖሊሲ፣ በፋይናንስ ስርዓት፣ በተለያዩ ጉዳዮች ስንመለከት ለኢጎር ቱዶር ይሄ ሲዝን በቂ ሊሆን ይችላል። በተለይ አሁን ባለው ስብስብ ደግሞ ከባድ ፈተና ነው። 10 ተጫዋች በቀጥታ የፊትነስ ቴስት ሳይሆን ከዚህ ጨዋታ 100% ውጪ ነው። ስለዚህ ዴብዙ ጠንካራ የሆነ ከጨዋታ ጨዋታ በአስተማማኝ ሁኔታ የፉል ባክንና የዊንግ ባክና የአማካይ ክፍል ዴብዝን ሮቴት እያደረገ የሚጠቀም ጠንካራ ስብስብ ሊኖር ይገባል። የባክስሪ ሲስተም በዚህ እንግዲህ የመጀመሪያ ጨዋታን ከሚካኤል አርቴታ አርሴናል ጋር በሜዳቸው ያደርጋሉ። ይሄ ጨዋታ ግን ምንድነው በተለየ ሁኔታ ስለ ኢጎር ቱዶር ብዙ እየተወራ ነው የሚገኘው ሚዲያው ላይ ተመልክታችሁ ከሆነ በተለይ የእንግሊዝ ሚዲያ ቀደም ብለን መግቢያችን ላይም ጭምር በጋዜጦች ላይ የተመለከትነው ነጥቦች ይህንን ነው። እያንዳንዱ ጋዜጣ ዛሬ ለህትመት የበቃ ከእንግሊዝ የሚወጡ ትላልቅ ሚዲያዎች ትኩረት ያደረጉት ለኢጎር ቱዶር ከፍተኛ ሽፋን እየሰጡ ነው የሚገኙት። የመጀመሪያ 5 ጨዋታ አሰልጣኙ በአሰልጣኝነት ዘመናቸው ስራቸውን በጀመሩ ወይም በጊዜያዊነት የአሰልጣኝነት ቅጥር በፈጸሙበት እያንዳንዱ ክለብ በእያንዳንዱ ሊግ ከክሮኤሽያ ሊግ አንስቶ በጣሊያን ያላቸው የስራ ዘመን ቆይታ የመጀመሪያ 5 ጨዋታን በእያንዳንዱ ክለብ ድል አድርገዋል። 5 የመጀመሪያ የቡድን ጨዋታ በክሮኤሽያ 1-0 አሸንፈው ነበር የጀመሩት። ከዛም በኋላ በኡዲኔዜ በሄላስ ቬሮና የመጀመሪያ ጨዋታቸው የጆዜ ሞሪኖን ሮማ 3-2 በማሸነፍ በማርሴይ የመጀመሪያ ጨዋታቸውን ስታንዳርድ ሬንስን 4-1 በማሸነፍ በላዚዮ የመጀመሪያ የስራ
ጨዋታቸውን ከጁቬ ጋር ባደረጉበት 1-0 በማሸነፍ በጁቬ የመጀመሪያ ጨዋታቸውን ደግሞ ከጄኖዋ ጋር 1-0 በማሸነፍ በሁሉም የመጀመሪያ የአሰልጣኝነት የስራ ጨዋታቸውን በማሸነፍ ነው የጀመሩት በ5 የተለያዩ ቡድኖች። ይህንን ደግሞ ቅዳሜ ዕለት እሁድ ዕለት ይህን ሪከርድ ማስቀጠል ይችላሉ ወይ? አብረን በጋራ የምናየው ነው። ግን በዚህ ሪከርድ ብቻ በፕሪሚየር ሊግ ከፍተኛ ኤክስፔክቴሽን ለቶትንሃም ሚዲያው እየሰጠ ነው። ነገር ግን አንዳንድ ስታቶችን እስቲ ጠለቅ ብለን እንመልከት። የሚካኤል አርቴታ አርሴናል በቅርብ ጊዜ ውስጥ ለምሳሌ ባለፉት 23 ከባክስሪ ቡድኖች ጋር ያደረገው ጨዋታ የተመዘገበውን ውጤት እስቲ እንመልከት። አሁን ከባክስሪ ቡድኖች ጋር አርሴናል በተለያየ ውድድሮች ከፕሪሚየር ሊግ አንስቶ እስከ ቻምፒየንስ ሊግ በሁሉም ውድድሮች ያደረገውን ጨዋታ እንመልከት። ለመጨረሻ ጊዜ የሚካኤል አርቴታ አርሴናል በባክስሪ በሚጫወት ቡድን ሽንፈት ያስተናገደው በተጠናቀቀው የውድድር ዓመት በሜዳው ከዌስትሃም ጋር በነበረው ጨዋታ ነው። ከዛም በኋላ ባደረገው 2025 ከገባበት ጊዜ አንስቶ አርሴናል ምን አይነት ውጤት ነው ያስመዘገበው? ለምሳሌ ባለፉት 23 ጨዋታ 18 ድል አድርጓል ከባክስሪ ሲስተም ከሚከተል ቡድን ጋር 5ቱን አቻ ወጥቷል። ምንም አይነት ሽንፈት አላስተናገደም። 49 ግብ አስቆጥሯል። በባክስሪ ሲስተም የሚጫወት ቡድን ላይ 16 ግብ ብቻ ነው ያስተናገደው። ከ23ቱን ጨዋታ 11ዱን በክሊን ሺት አጠናቋል። ስለዚህ ለአርሴናል ተጋጣሚ በባክስሪ ሲስተም የሚጫወት ከሆነ የበለጠ ለሚካኤል አርቴታ በተለይ ዊንግ ሲስተም ላይ ኦቨርሎድ ለመፍጠር የአርቴታ የቡድን እንቅስቃሴ የበለጠ ከፍተኛ ጫና ለመፍጠር ተጋጣሚን ዶሚኔት ለማድረግ ከፍተኛ የሜዳ የበላይነት ለመውሰድ ዊንግ እንቅስቃሴን የሚያዘነብል መሆኑን ተከትሎ ለቶትናም አንዱ ፈተና እሑድ ዕለት በጣም በመዋሃድ በመብላላት በረጅም ዓመት ግንባታ ውስጥ ለስኬት ራሱን ለማብቃት ከየትኛውም ጊዜ በላይ ጥረቱም ግንባታውን ባስተማማኝ ሁኔታ የሚገኝ ባለፉት ጊዜያት በተወሰኑ የውጤት መንሸራተት ውስጥ አንዳንድ ጥያቄዎች ቢነሱበትም በቡድን ጥንካሬና መዋሃድ ደረጃ ከተመለከትን ለኡጎር ቱዶር የመጀመሪያ ጨዋታ በፈተና የሚጀምር ምናልባት አርሴናል በቶትናም ስቴዲየም ታሪካዊ ድልም ሊያስመዘግብ የሚችልበት እድል አለ። በሰፊ የግብ ልዩነት በተለይ ስትራክቸራል አጫወት ቶትናም ከቶማስ ፍራንክ ወደ ኡጎር ቱዶር ካራክተርና የመከላከል ስትራቴጂያቸው ተመሳሳይ ሊሆን ይችላል። ታክቲካሊ የሜዳ ውስጥ መዋሃድ ግን የባክስሪ ሲስተምን አዳፕት ለማድረግ አንድ ቡድን ከጨዋታ ጨዋታ በዚህ ሲስተም ውስጥ መቆየት መሰንበት አለበት። በአንዴ ሪያክት ለማድረግ የትኛውም ሲስተም በተለይ የባክ ፎር ሲስተምን ተጋጣሚ ምላሽ ለመስጠት አይከብደውም። ግን የባክስሪ ሲስተም መዋሃድና ከፍተኛ የቡድን ባላንስ ይፈልጋል። በሌላ ቁጥራዊ መረጃ ስንመለከት በፕሪሚየር ሊግ ከዌስትሃም ሽንፈት በኋላ አርሴናል ያደረገውን ቀጣይ 15 ጨዋታዎችን በባክስሪ ሲስተም በሚጫወቱ ቡድኖች ምንም አይነት ሽንፈትም በበለጠ ግብ የማስተናገድ ኤክስፔክትድ ቻንሱ ወደ 0.23 ወርዶ የበለጠ በጨዋታዎች ላይ ፖሴሽንን ብንመለከት አርሴናል በአማካይ የባክስሪ ሲስተም ላይ 62 በመቶ የኳስ ቁጥጥር ብልጫ የሚኖረው በሙከራ በኩል 21 ሙከራ ከነዚህም ውስጥ የበለጠ ኤክስፔክትድ ቻንሶች ከፍ ያሉ በኢላማውን የጠበቀ ሙከራ ከ11.5 በላይ የሚያደርግ ይሄ ማለት ለአርሴናል የበለጠ ተስማሚ የሜዳ ውስጥ ስትራክቸርን ይዞ የሚቀርብ የጨዋታ ሲስተም 3-4-2-1 ነው የጨዋታው ፎርሜሽን። በኡጎር ቱዶር በኩል በተደጋጋሚ የሚጠቀሙት የጨዋታ ስታይል ግን በአንዳንድ መመዘኛዎች የተወሰኑ ቁጥሮች ይሄ ሲስተም ምናልባት አርሴናልን ሊፈትን ከቻለ በተወሰነ መልኩ ቶትናም እንደ ቡድን ሊጠቀም ወይም ሊያተርፍ የሚችልበት አንዳንድ ስታቶች በበጎ የሚነሱ አሉ በዘንድሮ ደካማ ሲዝን ውስጥ። ከነዚህ መካከል አብዛኛውን ኳስን ሞስት ፕሮግሬሲቭ ኳስን በማድረግ በፕሪሚየር ሊጉ በቶትናም ስብስብ ውስጥ እነ ጄደን ሲምሰን ከዚህ በፊት በዚህ የባክስሪ ሲስተም በሚድልስብሮ
አስደናቂ ብቃት ማሳየት የቻለ በዚህ መሰረት እንግዲህ በፕሪሚየር ሊጉ አራተኛ ላይ የተቀመጠ 1729.6 ሜትር በኳስ ፕሮግሬሲቭ ኳሶችን በቦል ኬር በኩል ጠብቆ ሜዳን ከቨር በማድረግ የተዋጣለት ፉልባክ ነው። እንደ ባክስሪ ሲስተም የሚጫወት ቡድን ውስጥ የቶትናም ተጫዋቾች ስትራክቸራሊ የፉልባክ የዊንግ ባክን ቦታ ይዘው ይጫወታሉ ብለን በግምታዊ አሰላለፍ ብናነሳ፣ በሁለተኛ ደረጃ ላይ የሚቀመጠው ደግሞ ሚኪ ቫንደቬን ነው። እንደምታውቁት ይሄ ተጫዋች ድሪብል እያደረገ ረጅሙን የሜዳ ክፍል እስከ ተጋጣሚ የአደጋ ክልል ድረስ ሰፊው ሜዳ ከቨር እያደረገ በፈጣን የመልሶ ማጥቃት እንቅስቃሴ ላይ የሚሳተፍ ሴንተር ባክ ነው። አንዳንድ ሪከርዶቹ እንዲሁም ሜዳን ከቨር በማድረግ እንደ ሴንተር ባክ ሰፊ የሜዳ ክፍልን በፈጣን ሩጫና በተለይ በፕሪሚየር ሊጉ ከሚገኙ ተከላካዮች ውስጥ ፈጣኑ ተከላካይ ነው። 1589.2 የፕሮግሬሲቭ ቦልን በፕሮግሬሲቭ ፓስን በቦል ኬር በኩል አስተማማኝ ከቨር መስጠት ይችላል። ሶስተኛ ደረጃ ላይ የሚቀመጠው ዛቪ ሲሞንስ ነው። ይህም ተጫዋች ድሪብል እያደረገ ከፍተኛውን የሜዳ ክፍል ማካለል ይችላል። ኳስን እየገፋ ሜዳ ውስጥ ረጅሙን የሜዳ ክፍል መቆየት ይችላል። ይህንን ተከትሎ 1476.3 ሜትር በዘንድሮ ሲዝን አስመዝግቧል በፕሪሚየር ሊጉ። እነዚህ የፕሮግሬሲቭ እንቅስቃሴዎች ላይ የነዚህ ሶስት ተጫዋቾች የሜዳ ውስጥ እንቅስቃሴ እንግዲህ በአጭር ጊዜ ኢጎር ቱዶር አፋጣኝ ምላሽ ያመጣሉ በሚል ነው የቶትናም ኃላፊዎች አምነውባቸው እኚህን አሰልጣኝ ያመጡትና ያላቸው ኤክስፒሪየንስ እና ያለፉትን የአሰልጣኙ ኤክስፒሪየንስ በተለያዩ ሊጎች ላይ ያመጡትን ውጤት የአጭር ጊዜ የሚፈለገውን ውጤት በማምጣት የተሻለ አሰልጣኝ ናቸው በሚል ነው እንግዲህ ታሳቢ ተደርጎ ወደ ቶትናም ኃላፊነት የመጡት። ግን ቀላል ፈተና አይደለም የሚገጥማቸው። ምክንያቱም እንደ ቆሰለ አንበሳ ነው አርሴናል። ሮብለት በተመዘገበው ውጤት የተጫዋቾቹ የደጋፊው ይሄ የሚዲያው ሁሉ ተቃውሞም ትችትም አሰልጣኙን ተጫዋቾችንም በከፍተኛ ሁኔታ ይሄን ጨዋታ ደርቢውን ለዚህ ሁሉ ተቃውሞና ለተነሱ ጥያቄዎች ዛሬ ምሽት በዛ ላይ የማንቸስተር ሲቲን ውጤት ተመልክተው ነው የነገውን ጨዋታ የሚያደርጉትና በተለየ በከፍተኛ የማሸነፍ ፍላጎት ወደዚህ ጨዋታ ስለሚመጡ ለኢጎር ቱዶር ሚዲያው በሰጠው ደረጃ ከፍተኛ ሽፋን ይሄ ጨዋታ ላይሆን ይችላል እና የበለጠ የሚካኤል አርቴታ አርሴናል ከዚህ በፊት በነበሩ የሪከርዶችና በለንደን ደርቢ ያሉትን ጨዋታዎችን የሚያሸንፍበት መንገድ ተጠቅሞ ይህንንም የኖርዝ ለንደን ደርቢን ጨዋታ ለማሸነፍ የተፈጠሩ ጉዳዮችን በአንዴ ለማርገብና ለመቀየር የተለየ አድቫንቴጅ እና የተለየ የጨዋታ ስትራክቸር ይዞ ይቀርባል ተብሎ ይነሳል። ነገር ግን ትልቁ ጉዳይ በዚህ የእሁዱ ጨዋታ አርሴናል ሳይኮሎጂካሊ ይህን ጨዋታ ሪያክት የሚያደርግበት መንገድ፣ ምክንያቱም የሚካኤል አርቴታ አርሴናል በቅርብ ጊዜ ውስጥ የምንመለከታቸው አንዳንድ የቡድን እንቅስቃሴ ላይ የምናስተውለው ጉዳይ አለ። ከሜዳ ውጪ የሚገጥማቸውን ጥብቅ የሆኑ የሎው ብሎክ ቡድኖችን የማስከፈት ያን ጨዋታ ረጅሙን ደቂቃ ግቦችን ለማስቆጠር በጨዋታው አስፈላጊውን አድቫንቴጅ ለመያዝ የሚፈጅበት ደቂቃና ጌም ማኔጅመንት የጨዋታ ኮንትሮሉ 2026 ከገባ በኋላ የሚካኤል አርቴታ አርሴናል የበለጠ ከሜዳ ውጪ በእንደነዚህ አይነት የጨዋታ ስትራክቸር የሚከተሉ ክለቦች ላይ የበለጠ ወደ ራሳቸው ሜዳ አፈግፍገው የተገኙ አጋጣሚዎችን ለመግደል በሚደረግ ጥረት ውስጥ ራሳቸውን አብዛኛውን ደቂቃ በራሳቸው የመጫወቻ ክልል የሚያሳልፉ ክለቦችን ለማሸነፍ ሲቸገር እንመለከታለን። ያለፉትም የወልቭስ የብሬንፎርድም ጨዋታ የኖቲንጋም ፎረስትም እነዚህን የጨዋታ ስትራክቸር ነው የሚያሳየው። ስለዚህ ሚካኤል አርቴታ ይህን ጨዋታ አንደኛ ባለመረጋጋት ውስጥ ወራጅ ቀጠና አደጋ ውስጥ የተቃረበውን ቡድን ባልተረጋጋ የቡድን
ማኔጅመንትና ባላንስ ውስጥ የሚገኘውን የለንደኑን ክለብ ለማሸነፍ የተለየ የጨዋታ ስትራክቸር እና ያለፉትን ትችቶች በአንዴ ሊቀይር የሚችል ውጤት ይጠበቅበታል። ይሄ ጫና ምናልባት ተጫዋቾች ላይ ቡድኑ ላይ በርትቶ ሳይኮሎጂካሊ ሜዳ ውስጥ ውጥረትና ይሄ ነርቪዎችን መቆጣጠር ተጫዋቾቹ የሚችሉ ከሆነ ማኔጅ የሚያደርጉ ከሆነ ምናልባት ለሚካኤል አርቴታ አርሴናል ዳግም ማንሰራራትና የተነሱ ጉዳዮችን በዋንጫ ፉክክሩ ላይ ለመቀየር አመቺም ነው። ከነዚህ ከገቡበት ጫናም ውጥረት ነቅሎ ለመውጣትም ሌላ ትልቅ አጋጣሚ ነው። ምክንያቱም በደርቢ ጨዋታ የሚገኝ ድል በየትኛውም መመዘኛ ይሁን በዋንጫ ፉክክር ላይ የተነሱ ጉዳዮችን የተንሸራተቱ ሂደቶችን በአንዴ ተርን አድርጎ ሳይኮሎጂካል ቡስት ለማግኘት ትልቅ ቱል ነው የሚሆነውና ይህንን አጋጣሚ ለመጠቀም አርቴታም እንግዲህ ሪስፖንስ ለመስጠት የውዱን ጨዋታ በተለየ ሁኔታ ተዘጋጅተናል ሲል ነበር እና ይሄ ምናልባት ለአርሴናል ደጋፊዎች እንግዲህ በቀናት ውስጥ የተፈጠሩ ጥርጣሬዎችን በርካታ ጉዳዮችን ለመቀየር አመቺ አጋጣሚ ይመስላል። እነዚህ ጉዳዮችን ለመቀየር የቶትንሃም አሰልጣኝ ነው ከአርሴናል ጋር ከሚካኤል አርቴታ አርሴናል ጋር ባደረጉት ጨዋታ ቶማስ ፍራንክ አንድ ጨዋታ አደረጉ፣ አንዱንም አርሴናል ማሸነፍ ቻለ። አንጅን ፖስተኮግሉ ጨዋታ አደረጉ፣ 4-3 በአርሴናል አሸናፊነት፣ አንዱ በአቻ ውጤት ኤምሬትስ ላይ የተመዘገበው በዚህ ውጤት ተጠናቀቀ። አንቶኒዮ ኮንቴ 3 ጨዋታ አድርገው 2ቱን አርሴናል አሸነፈ፣ አንድ አንቶኒዮ ኮንቴ ማሸነፍ ቻለ። ኑኖ ስፒሪቶ ሳንቶስ አንድ ጨዋታ ነው ያደረጉት፣ አንዱንም በሽንፈት ነው የደመደሙት። ጆዜ ሞሪኖ 3 አድርገው አንድ ተሸንፈው 2 አሸንፈዋል። በለንደን ደርቢ ሪከርድ ያለፉትን ጨዋታዎች ከሚካኤል አርቴታ አርሴናል ጋር በተደረገው ጨዋታ የተሻለ ሪከርድ ያላቸው ጆዜ ናቸው፣ ወይም ከአርሴናል ጋር በነበረው ጨዋታ የተሻለ ሪከርድ ማስመዝገብ የቻሉ ጆዜ ሞሪኖ ናቸው እና ምናልባት ይሄ ጨዋታ ተጠባቂነቱ በእንዲህ መልኩ ከፍ ብሏል። እንግዲህ አሰልጣኙ ባገኘው ከፍተኛ ሽፋን በተለይ በተለያዩ ሊጎች ላይ ያዳበረውን ኤክስፒሪየንስ በዚህ ጨዋታ ይጠቀማል የሚለው ጉዳይ መወያያ ርዕስ ሆኗል። ሽፋኑ ግን ምናልባት ሚዲያው የበለጠ አርሴናል ላይ ጫናውን ከፍ ለማድረግ የሚያሳይ ነው የሚመስለው። በጣም የእንግሊዝ ሚዲያ ኡጎ ቱዶር በቀጣይ 12 ጨዋታዎች ከባድ ፈተና ይጠብቃቸዋል። ትላልቅ ጨዋታዎች አሉ ከእሁድ ጀምሮ። በቀጣይ እስቲ የቶትንሃምን ፊክስቸር ተመልከቱ። ከአብዛኛው የቶፕ 6 ክለብ ጋር አልጨረሱም። አንፊልድ ይጓዛሉ፣ ከአርሴናል ጋር አላቸው፣ ከቼልሲ ጋር በተመሳሳይ ጨዋታ አላቸው። በጣም ፈታኝ ጊዜ ከፊት ለፊታቸው ይጠብቃቸዋልና የመጀመሪያው የቤት ስራ የሚጀምረው እሁድ ምሽት ይሆናል ከሚካኤል አርቴታ አርሴናል ጋር ከሊጉ መሪ ጋር የዛሬውን የማንቸስተር ሲቲ ውጤት ሰምቶ ራሱን በበለጠ አደራጅቶና አዘጋጅቶ ለዛ ጨዋታ የሚቀርብ ቡድን። አንዳንድ መመዘኛዎችን ስናይ አርሴናል ቀደም ብሎ ከወልቭስ ጋር ሮብ ምሽት ጨዋታ ማድረጉ በሪከቨሪ ጊዜ ቶትናም የተሻለ አድቫንቴጅ ሊያገኝ ይችላል። በሪከቨሪ በኩል በዛ ጨዋታ የነበረው የአካል ብቃት እንቅስቃሴና የአርሴናል ተጫዋቾች ላይ የተንጸባረቀው መዛል ምናልባት እዚህ ጨዋታ ላይ የሚጠቀሙት የአካል ብቃትና ሜዳ ላይ የሚያሳዩት አግሬሲቭ እንቅስቃሴ የጨዋታው ልዩነት ሊፈጥሩ ይችላሉ። ነገር ግን የሚካኤል አርቴታ አርሴናል ለምንድን ነው 2026 ከገባ በኋላ ጥያቄዎች የበረቱበት? ለምሳሌ ባለፉት 8 ጨዋታዎች በተደረጉ የፕሪሚየር ሊግ ጨዋታዎች ውስጥ በሊግ ደረጃ ቢቀመጥ ያለፉት 8 ጨዋታዎች ውስጥ ማንቸስተር ዩናይትድ ነው 16 ነጥብ ከ6 ጨዋታ በመያዝ አንደኛ ላይ መቀመጥ ቢችል፣ በተመሳሳይ ቼልሲ 15 ነጥብ በመያዝ በርንማውዝ፣ ብሬንፎርድ እነዚህ ክለቦች ሁሉ በነጥብ ባለፉት 8 ጨዋታዎች ባስመዘገቡት ነጥብ ከሚካኤል አርቴታ አርሴናል የተሻለ ነጥብ አለ። በተመሳሳይ ማንቸስተር ሲቲ እና አርሴናል ናቸው 13 ነጥብ ባለፉት 8 ጨዋታ መያዝ የቻሉት ማሳካት ከሚገባቸው ጨዋታዎች ላይ ባገኙት ነጥብ። ይሄ ምናልባት አርሴናል 2026 ከገባ በኋላ ባሳየው እንቅስቃሴ ነው።
እሺ የመጀመሪያ 20 ጨዋታ አርሴናል በየጨዋታው 2.1 ግብ የሚያስቆጥር በኤክስፔክትድ ጎል ደግሞ 1.83 በየጨዋታው የሚያስቆጥር በሙከራ በኩል 15.2 ሙከራዎች የሚያደርግ ግቦችን የማስተናገድ እድሉ ወይም ያስተናገደው የግብ መጠን 0.7 የሆነ ኢላማን የጠበቀ ሙከራ የማስተናገድ አጋጣሚው እንግዲህ 2.3 የሆነ በየጨዋታው ኤክስፔክትድ ጎል ደግሞ በጨዋታ 0.75 የሚያስተናግድ ነው። ነገር ግን ባለፉት 7 ጨዋታዎች የሚካኤል አርቴታ አርሴናል ከ2.1 በአማካይ በየጨዋታው ከሚያስቆጥረው ግብ ወርዶ ወደ 1.7 ሆኗል። ይሄ ትልቅ ልዩነት ያለው ነው። በኤክስፔክትድ ጎል ደግሞ ከ1.83 በመውረድ ወደ 1.35 ወርዷል በየጨዋታው የሚያስመዘግበው። በሙከራ በኩል ከ15.2 በቀጥታ በመውረድ ወደ 11.9 ዝቅ ብሏል በየጨዋታው የሚያደርገው ሙከራ። ግቦችን የማስተናገድ እድሉ በጨዋታ 0.7 ነው ግቦችን እያስተናገደ የሚገኘው በመጀመሪያ 20 ጨዋታ። በመጨረሻ 7 ጨዋታ ግን 0.93 ሆኗል። ግብ የማስተናገድ ወይም አንድ ግብ የማስተናገድ ቻንሱ የበለጠ ከፍ ብሏል። ከተጋጣሚ ግን የሚደርስበት ኢላማውን የጠበቀ ሙከራ በየጨዋታው 2.3 የነበረ በመጀመሪያ 20 ጨዋታ ወርዶ 1.7 ሆኗል። ነገር ግን ይሄ የሚያሳየን አንድ ኢላማውን የጠበቀ ሙከራ የማስተናገድ ቻንሱ ከፍ ማለቱ ነው። አሁን የወልቭሱ ጨዋታ የሚያሳየን ስታት ማለት ነው። በእነዚህ ቁጥሮች ላይ ምናልባት የተለየ ጥንካሬና አዳዲስ የቡድን ቅንጅቶችን የተብላለውን ቡድን በተሻለ ደረጃ ይዞ የመቅረብ ትልቅ ኃላፊነት ይዘው ነው እንግዲህ አርሴናሎች ወደ ቶትናም ስቴዲየም እሁድ የሚጓዙት። የጨዋታውን ውጤት የተለያዩ ጉዳዮችን በድረ ጨዋታ ነጥቦች እናንሳለን። ይሄ ክፍል 1 ነው። ክፍል 2 ደግሞ ነገ ቅድመ ጨዋታ ግምገማ ታክቲካዊ ጉዳዮች ላይ ትኩረት አድርገን ሁለተኛ ክፍል ይዘን የምንመጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። የኖርዝ ለንደን ደርቢን በእንዲህ መልኩ ተመለከትን። ከዚህ ፕሮግራም በመቀጠል በቼልሲ እና በርንሌይ መካከል የሚደረገውን ጨዋታ፣ ከዚህ ፕሮግራም ቀደም ብሎ ደግሞ የማንቸስተር ሲቲን እና የኒውካስልን ጨዋታ ተመልክተናል። እነዚህም ፕሮግራሞች እንድታደምጡ በአክብሮት እየጋበዝን የመጀመሪያ ክፍል የኖርዝ ለንደን ደርቢ በእንዲህ መልኩ ተመለከትን። ሰላም ቆዩ።